አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 19 በዚች ቀን ሩፋት በሚባል ሀገር የሰማዕታት ሰርዲስ ቤተ ክርስቲያን የከበረበት ነው። ይህም ቅዱስ ሰርዲስ በሩፋት ሀገር በሰማዕትነት ባረፈ ጊዜ ምዕመናን ስጋውን ወስደው ገንዘቡን በእርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውን ዘመን እስቲያልፍ በእርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተ ክርስቲያንን አነጹለት። 15 ኤጲስቆጶሳትም ተሰብስበው አከበሯት። በዚህም ቀን ስጋውን በውስጧ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ጋር ለሚወዱ ሁሉ በሽተኞችን የሚፈውሳቸው እጅግ ጣፋጭ የሆነ ሽቱ ቀባት። ከስጋው የሚፈወስ ሆኗልና። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማር፣ በረከታቸው ትድረሰን ለዘላለሙ አሜን። በዚህች ዕለት የሮም አፈርን እንጂ የሶርያ፣ የአርሞንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር ገና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ይማር ለዘላለሙ አሜን። በዚች ዕለት ጌታችን ከሆኑ ከ12 ሐዋርያት የአንዱ ቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ደግሞም እልህም በሚባል ሀገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅዱስ ተውፊሎስ ከሚስቱ ጴጥርቃ ከ5 ወርቅ ልጁም ከደማርስ ጋር በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎቹ ሲሄዱ ቅዱስ ተውፊሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዚያውንስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማመን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። እርሱም ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ለእርሱ አማልክት አልሰዋም አለ። መኮንኑም የሆድ ዕቃውን እስኪታይ ሰቅለው ይሰነጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱስም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህንን አይቶ በረሃብ እንዲሞት አስሮ አጽንተው የጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጴጥርቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በእግዚአብሔር ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ተውፊሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሲሄድ የእስር ቤቱም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛን ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫው ላይ ተቀምጦ 3 መዓልት 3 መላእክት ማርና ወተትን ሲመግቡት አገኘው። በዚህም ጊዜ ደግሞ ወደ ኋላው በአየውም ጊዜ ደንግጦ ወደ ኋላው ተመለሰ። በመንግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እሱም ሚስቱ ተከተለችው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ አምላክን ሁሉ ለያዘ ለእውነተኛ አምላክ ለጌታ ኢየሱስ ክርስቶስ በቀር ሌላ አልሰዋም አለ። በዚያም ጊዜ አንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሮጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጴጥርቃም ስጋውን አንስታ ከሳጥን ጨመረችው። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲጥሏት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳው አፍ ከእናቱ ጋር ተበላ።
ለእግዚአብሔር ምስጋና ይሁን። እኛን በእነዚህ ሰማዕታት ጸሎት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ማሳ የሚያገለግሉ እልፍ መላእክትን ያሳሰብ በችግር ጊዜ የማቀርብልን ምስጋና ተቀበልን። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤው ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን ያነበበ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።